ሉላ እዚህ አካባቢ ነው ያለችው የትም አይደለም እዚህ ነው ያለችው እምልሽን ስሚ በቃ ጋሽ ሸኘኝ አልገባኝም ወዴት ነው የምሸኝሽ ወደ ሀገሬ እንዴ ለምን ብሩክ ምንም ማለት ምኑን ያለማርሽጤ እቺን ቅድስትዬን እናት ሳያደርጋት አይቀር ንጹህ ነሽ ቆንጆ ነሽ እኔ ደግሞ ብቻዬን ነኝ እናት ሆነት ግን እድለኛ ነሽ እኔ ነኝ የምተርፈው ተኩሳ ና ተኩስ ሉላ ወንድ አደረገች አይደል ና ተኩስ ነው ወንድ ነኝ ይኸው ላይ ተኩስን ብለህ ከሆነ ተሳስተሃል ድረትን ነው የምሰነጥቅ አታስፈራራኝ ተኩስ ይኸው ፊት ለፊት ነው ያለው ምን ሆነ ነው ዝና ሉላን በሞት ያሳንሳታል ብለው እንደምታስቡ ለመሞት ወስኜ ነው የመጣሁት ና ተኩስ እንዳትጠጋኝ ስለምገለኝ ቀድሜ እገልሃለሁ ለኔ አንተን ፈርቶ ወደ ኋላ መሸሽ ሞት ነው እንግዲያውስ የምትናዘው ነገር ካለ ለውሻ ነገራት እባክህ ዝና እባክህ ተው እባክህ ትሞታለህ ዝና እባክህ ዝና እንዳትጠጋኝ ሉላ እኔ ጋር የለችም አይደለ ሽጉጥ ይዘው ወደ ኋላ መሸሽው ምን አባው ነው የያዝከው ሽጉጥ ፕላስቲክ ነው እሱን ግንባር ላይ ሲፈነድ ታውቀዋለህ እባክህ ዝና እባክህ እኮ ሽጉጥ ይዟል ይገላል እባክህ ዝና አንቺ ዞር በይ ወደዛ ዞር በይ ዛሬ ወይ አንተ ወይ እኔን ሞት ተኩስ አንቺ ዞር በይ ወደዛ ሄሎ ዳጣ ሞጌ እንዴት ነህ? ደህና ነኝ ዳጣ ደህና ነኝ ምን ነው ምን ሆኗል ችግር አለ? አዎ ዳጣ እንዴት እንደሆነ አልገባኝ ዝና ያለንበትን ሰፈር አውቋል አዎ ዳጣ እንዴት እንደሆነ አላውቅም ምንም አልገባኝም ዝና ያለንበትን ሰፈር አውቋል ኧረ በእናትህ በቃ ያለበትን ንገረኝና አብረን ከቡራ ጋር እንመጣለን አዎ በሩጫ ነው ያመለጥኩኝ እዛው ካለንበት ሰፈር ነው የወጣው ምናልባት ቤቱንም ሊያውቁ ሉላንም ሊወስዳት ይችላል ሊያገኛት ይችላል ይኸውልሽ ስልኬ ከጠፋ ወይ ደግሞ አንድ ነገር ከሆንኩ እንድታውቁት ያክል ነው ዝና ወይ ማህሌት ናቸው ተጠያቂዎች እንዴ ብቻውንም አትሞትም ፖሊስ ምናምን ይዘን እንመጣለን ፖሊስ እንደታሰበ ፖሊስ ነገሩን ካወቀ ሉላን አሳልፎ ለዝና ነው የሚሰጣት ህጋዊ ሚስቱ መሆኗን አትርሱ እንጂ ማወቅ የለበትም እሺ እኔ አሁን ወደ ቤት ልሄድ በቃ እደውላለሁ በቃ እሺ አይቼ እንደምን አደርጋለሁ
ስሚኝ ፍራታ ሳይገድለው አይቀርም። ማንን ነው የሚገድለው? እኔና ዝና ሞገስን አግኝተነው ነበር እና ዝና እያሯሯጠው ነበር። አንዳቸው ሳይሞቱ አይቀሩም እኮ ነው የምልሽ። አሁን አንቺ የት ነሽ? እኔ እዛው አካባቢ ደክሞኝ ቆሜያለሁ። ራሳቸው ወጡት። በቃ አንቺ ወደ ቤት ተመለሽ። ወደ ቤት ልምጣ ይሆን? የራሳቸው ጉዳይ። ወደ ቤት ነሽ? እሺ በቃ መጣሁ። እሺ ሞገስ ሉላይ ከቤት እንዳትወጪ። ምን ነው ሞገስ የት ነህ? ዝና ያለንበት ሰፈር አውቋል። ስለዚህ እኔ እስክመለስ ድረስ ከቤት እንዳትወጪ። በርም ቢሆን ለማንም እንዳትከፍቺ። አንተ የት ነህ? እኔን እየተከተለኝ ሊሆን ይችላል ብዬ ወደ ሌላ አካባቢ እየሄድኩ ነው። ስለኔ አታስቢ። ከቤት እንዳትወጪ። እባክህ ሞገስ እንዳያገኝ። ችግር የለውም ሉላ። በቃ መኪና ውስጥ ገብቼ ነው። ንደው ፈጠን አድርገን ንደው እባክህ ንደው። ወዴት ልትሄድ ነው? በቅርብ ታዩኝ ስለነበረ ነው። ሌላ ችግር የለም። እሺ እመለሳለሁ። ችግር የለውም እመለሳለሁ። እሺ ማለት ነሽ? ወደ ቤት እየሄድኩኝ ነበር። ልምጣ? ይበል ቤት ምን ልትሰሪ ነው የሄድሽው? እኔ እንደ ጋማ ከብት አዘሽ ነው የምትሄጂው? እሺ የት ልምጣ? ይኸውልሽ አሁን በደንብ ስሚኝ። ለነዛ ልጆች ደውይላችሁ። ሰፈሩን እንዳለ መክበብ አለብን። ሉላ እዚህ አካባቢ ነው ያለችው፣ የትም አይደለም እዚህ ነው ያለችው። እምልሽን ስሚ። እሺ እደውልላችኋለሁ። እሺ አሁን የቱ ጋር ነሽ? ወርዬ ወይዬ ናይ ትምህርት ቤት እንሂድ። እሺ አልሄድም ነው የምትይኝ? እሺ ወርዬ ወይዬ ናይ ትምህርት ቤት እንሂድ። አልሄድም። ለምን? እኔ በምን አውቃለሁ? ምሳሌ ምሳዬን አልበላውም እኮ ነው የምትይው ቅድስትዬ? ቆይ ድመት ከመች ጀምሮ ነው ደግሞ ምግብ የምትበላው? መዝሙሩ እንደዛ ነው የሚለው። ምሳሌዬ እኔ እኮ አሁን ህፃን ልጅ አይደለሁም፣ ትልቅ ልጅ ነኝ። ለምን እንደምታስጨንቂኝ? ልጅ እያለሽ ምን ነበር የምትጫወቺው? እንዴ እርግጫ ነው። ከወንድሞቼ ጋር እርግጫ ነበር የምጫወተው። እንዳዮቹ ባዩ ከወንድሞቼና ከእህቶቼ ጋር ስንራገጥ እንውላለን። ከዛ ልብሳችን እንዳለ ጭቃ በጭቃ ይሆንና ቤት ማታ ስንገባ ከዛ ደግሞ እናታችን ይዛን እንደገና እርግጫ ነው። በቃ እየተራገጣችሁ ነው ያደጋችሁት? እንደ ኳስ ነው እየተጠለዝን ያደግነው። ቅመማ ሞገስ ተከቧል። ማን የከበበው? የት? ዝና ነው። ዝና ከቦታል። እንዴ አንድ ሰው ነው እንዴ ታዲያ የሚከበው? ዝና አንድ ሰው ነው ማለት አይቻልም። እሱ ብቻውን ይከብሻል። ዳጣ የሆነውን ነገር በስነ ስርዓቱ ንገሪኝ እስኪ። ዝና ሞገስ የተደበቀበትን ሰፈር አውቁታል። ቆይ እናንተ ያላወቃችሁትን እሱ እንዴት ሊያውቅ ቻለ? ነገርኩሽ እኮ ዝና አንድ ሰው አይደለም፣ ብቻውን በጣም ብዙ ሰው ነው። የት እንዳለ አልነገረሽ? አልነገረኝም፣ ግን እነግርሻለሁ ብሎኛል። ይሄ ነገር ማብቃት አለበት። እሱን ሰጣ እኮ ወደኛ መምጣቱ አይቀርም። ኧረ አይመጣም፣ መምጣትም የለበትም። ይሄ ጅብ ዝሆን። እስኪ ደውይለት።
እዚህ ሰፈር ነው ያለችው። ማንም ሰው እንዳይንቀሳቀስ፣ ሁሉም እንዳይንቀሳቀሱ፣ ቀንም ማታም ሳምንቱን ሙሉ ማንም ሰው እንዳይንቀሳቀስ። ሉላ እዚህ ሰፈር ነው ያለችው። እሺ ዝና ግን እኮ ሞገስ ሄዷል አይደል? አልሄደም፣ እዚህ ነው ያለው። መኪና ውስጥ የገባው እኔን ለመሸወድ ሲል ነው። ሉላ የትም አይደለም ያለችው፣ እዚህ ነው ያለችው። እኔ ግን በዚህ መንገድ በተለይ ደግሞ ከነቁ ማግኘት በጣም ከባድ ነው። ስሚኝ እስኪ ስንት ቀን አለፈ? ሉላን ካጧ ስንት ቀን አለፈ? 15 ቀን ሆነኝ እኮ። ይሄንን ጉዳይ ቤተሰብ ዘመድ አዝማድ ሰማ ማለት አለቀን። አባቴ ቢሰማ በጥይት ነው የሚገለኝ። ያለመደብህን ለምን ፊት ለፊት ብቻ ትሄዳለህ? ሌሎች አማራጮች እንዳሉም እሱ ሞኝ ነው እንዴ? እንደምታየው በጣም ነው ተዘጋጅቶ ያለው። የማይወደውን መሳሪያ እንኳን ይዞ ነው እየተንቀሳቀሰ ያለው። እሱ አይመለከትሽም። ሲጀመር ያስመለጥሽኝ አንቺ ነሽ። ይገል ነበር። እንደዚህ ተብሎ መሞት ለእኔ ዝና ነው። ሰው ስንት ጊዜ ነው የሚኖረው? አንድ ጊዜ ነው አይደል? ለምን እሷን አግኝቼ ማለት ነው ዘላለሜን አልሞትም። ሞገስ ተዘጋጅቶ ነው እየተንቀሳቀሰ ያለው። ስለዚህ ሌሎች አማራጮችን ፈልግ። ይሄንን ደግሞ ሞገስ መገመት አይከብደውም። ስለዚህ እዚህ ሰፈር በፍጹም ድርሽ ሊል አይችልም። ይኸውልሽ ማለት ያንቺን ምክር ለራስሽ ያዥው። እሺ በቃ ልጆች ካሉ እኔ ልሂድ። አትሄጂም። ሞገስን የማጥፋት ስራ ያንቺ ነው። ያንቺን ስራ ነው እየሰራ ያለሁት። ሴትዮ ሚስቴን እኮ ነው የተቀማሁት። እኔ ብገለው እኮ ታሰራለሁ። ስሚ ሪስኩንም እኮ መውሰድ አለብሽ። ቤት ብቻ ነው የምትፈልጊው? ሪስኩንም ሽልማቱንም አንድ ላይ ለማድረግ ያለብሽ። ቤት ብቻ የምትወስጂ እንዳይመስልሽ። ሪስክም ለመውሰድ ራስሽን አዘጋጅ። እሺ ችግር የለውም ግን እኔ አሁን ልሂድ እባክህ። እኔ እኮ ልሂድ ትያለሽ። ቆይ ሄደሽ ምን ልታደርጊ ነው? እዚህ ምን አደርጋለሁ? ወይ በቃ በኋላ ልምጣ። ወይኔ ማለት እኔ እኮ በቃ ጨጓራዬን ጨረሽው። አንዴ ጨካኝ፣ አንዴ ፈሪ፣ አንዴ የዋ ዝብርቅርቅርቅ ያለሽ ሰው ነሽ እኮ። ምንድን ነው የሚሻልሽ? አሁን ስለደነገጥኩ ነው ዝና። እባክህ ልሂድ ፍቀድልኝ። ውይ በቃ ሂጂ። ኖረሽም እኮ ምንም አልጠቀምሽ። ግን አንድ ነገር ቢፈጠር ከ5 ደቂቃ በላይ ለመቆየት እንዳታስብ። ሰማሽ? ሂጂ በቃ። ሞገስ እንዴት ነህ? አሁን ሴፍ ነኝ። ግን ደግሞ ዝና ሉላ ያለችበት ሰፈር አካባቢ ነው ያለው። እንዴ ሞጌ አሁን እኮ ብሩኬ መጥቷል። ለምን አንገጥመው? አይሆንም ዳጣ፣ እንደምንም ሉላን ላውጣት እንጂ ከአዲስ አበባ እንወጣለን። ኧረ እባክህ እኛን ለማን ጥለህ ነው የምትሄደው? ነገ ጧት ባገኛችሁ ደስ ይለኛል። ቡራ ነው? ከቡራ ጋር? አዎ፣ ሁኔታዎች እየከፉ ነው። ስለዚህ የሚፈጠረው ስለማይታወቅ ማግኘት እፈልጋለሁ። እሺ በቃ ጠዋት እንገናኛለን። ሞጌ ግን ደህና ነህ አይደል? ሉላስ እንዴት ናት? ሉላ እስካሁን ደህና ናት፣ ከመጨነቅ በስተቀር ደህና ናት። እና ተለያይታችሁ ልታድሩ ነው? አዎ፣ በጣም እየተከታተለኝ ስለነበር ነው ያለሁበትን ቦታ ማወቅ የቻለው። ስለዚህ የሱ ሰዎች ሊኖሩ ይችላሉ። ምንም ሳላደርግ ወደ ሰፈር ከተመለስኩ ሉላን አስበላታለሁ። ስለዚህ አሁን ሌላ አካባቢ ነኝ። ነገ እመጣለሁ፣ አገኛችኋለሁ። እሺ በቃ ይዟ ሞጌ። ደህና ነው? ኧረ አይደለም፣ ነገ ብሩኬን አገኘዋለሁ ብሎኛል። ከምርሽ ነው ኪድዬ? ነይማ ነይማ እንጂ ምሳሌ ይሄ ብሩክ ግን ምንም አላማረኝ። ምኑን ያለማርሽ ልጠይ? እቺን ቅድስትዬን እናትሽ ሳያደርጋት አይቀርም። እኔ እኮ እናቴ ሞታለች። ቅድስት እንደገና ልትወልደኝ ነው? እባክሽ አንቺ የማታውቂው ሌላ ነገር አለ። ግን እናትሽ ሊያደርጋት ነው። ደግሞ እናቴ ብትሆን ደስ ነው የሚለኝ። ቅድስትዬን እኮ እወዳታለሁ። እንደውም ከውጭ ሀገር ስትመጪ እናቴ ብለሽ ትጠሪኛለሽ ብላኝ ነበር። ኧረ እባክሽ እና በቀጠሮ ነው በይኛ። ደስ ይላል። እናትሽ ብትሆን ግን ትወጃታለሽ? አዎ ቅድስትዬን እኮ በጣም ነው የምወዳት። እኔም እወዳታለሁ። አባዬም ይወዳታል። የእሱ መውደድ ግን እንደኛ አይደለም። እና እንዴት አይነት ነው? አይ ለአንቺ አይነገርም። እሺ። አዎ
እናትሽ ከሆነች ግን እድለኛ ነሽ። አዎ ትምህርት ቤት ወስጄ እሷ እኮ እናቴ ናት ብዬ አስተዋውቃቸዋለሁ። ከዚያስ? ከዛ እናቴ እንደዚህ ያደርጋልኛለች፣ እንደዚህ ያደርጋልኛለች፣ እንደዚህ ያደርጋልኛለች እያልኩ እነግራቸዋለሁ። ስለ እናታቸው እያወሩ ያበሸቁሽ ነው? አዎ በጣም ብሽቅ ነበር የሚያደርጉ። አንቺ ሳንዴ ቁርጡን አውቀሻል። እኔ ያለውን እንዴ ድፍንቅሉኝ የቀረው እናቴ ትሞት ትኖር እንኳን አላውቅም። ምን ሆነሻል ቅድስት? የሆንሽው ነገር አለ ወይስ የፈለግሽው ነገር ነው? አዎ ጋሽ። ምንድነው? አስቤዛ አልቆ ነው ወይስ ምንድነው የፈለግሽው? አይ እንደዛ አይደለም። እና ምንድነው? ጋሽ በቃ አንተም ዝም አልከኝ። ምንድነው ዝም ያልኩሽ ቅድስት? ያጠፋሁት ነገር አለ ሳላውቅ? ምንድነው ያስቀየምኩሽ? አሁን ላይ ሰሞኑን ደስታ ለውኝ ሳላስተውል አስቀየምሽም ከሆነ ደግሞ ይቅርታሽ። አረ ምንም አላስቀየምከኝም ጋሽ። ታዲያ ምንድነው ዝም ያልኩሽ? አይ በቃ ጋሽ ሸኘኝ። አልገባኝም። ወዴት ነው የምሸኝሽ? ወደ ሀገሬ። እንዴ ለምን? ግን እኔ እኮ ወንድም የለኝም። እንዴ በቃ ብሩኬ ይወልድልሻል እንዴ? እርግጠኛ ነሽ ቅድስት? መሄድ ትፈልጋለሽ? ቅድስት አልኮን አንጥፍልኝ፣ እኔ ልተኛ። እሺ ጋሽ። አምሮብሻል ደግሞ ዛሬ። ጋሽ ዛሬ ስላየኝ ነው እንጂ እኮ የተለየ አላማረብኝም። እና ከዚህ ቀደም አታየኝም እያልሽኝ ነው? አይ ጋሽ አላልኩም። በቃ ላንጥፍልህ። አንቺ ደግሞ አስጠናሻለሁ ብለሽኛል ነበር እንዴ? ምንድነው አስጠኝ? እና እኛ ቤት የፊደል ገበታ ስለሌለ ነው። እኔ እኮ ፊደል አውቃለሁ፣ ማንበብም ትንሽ ትንሽ እችላለሁ። የመሀይም ልጅ እንዳላስ ብላቸው ነው። መሀይም ምንድን ነው? መሀይም ምን እንደሆነ አታውቂም? እኔ አላውቅም። ይኸውልሽ ዝም ብሎ ሰው በነዳው የሚሄድ ሳይጠየቅ የሚሄድ ማለት ነው። አሁን ከብቶች ሰው ነው የሚነዳቸው፣ እነሱ መሀይም ነው የሚባሉት? ዳጣዬ ላሎዬ ማለት ምን ማለት ነው? ቲቸር አማርኛ ጠይቃል እንዴ? ምሳሌ ይሄ እኮ በጣም ቀላል ጥያቄ ነው፣ ግን ሂጂና ቡራ ይመልስልሻል። በዛው ቀስ ብለሽ ሂጂና ተኝቶ ከሆነ ታስደነግጫለሽ። ጋሼ
በቃ መሽቷል ጋሼ ተኛ። ቅድስት ስለኔ ምን ይሰማሻል? ማለት እኔ ስታይ ምን አይነት ስሜት ይሰማሻል? ንጹህ ነሽ፣ ቆንጆ ነሽ፣ ብልህ ነሽ። እኔ ደግሞ ብቻዬን ነኝ። እየፈራሁ ነው። አትፍሪ፣ ንገሪኝ። እኔን ስታይ ምን አይነት ስሜት አለሽ? ለእኔ የሚሰማሽን ስሜት ንገሪኝ። አላውቅም። እና ለምንድን ነው ሸኝኝ ያልሽ? ይገባኛል፣ ወንድ ልጅ ነኝ። ያው አንቺን ከማክበሬና የአንቺን ስሜት በመጠበቄ ነው እንጂ በዛ ላይ ደግሞ የማፈቅረው ሰው አለ ስላልሽ ነው። ያው የምትወጁ ሰው ካለ ለሱ ብቻ ነው አንቺ መሆን ያለብሽ። የምወደው ሰው የለም። ምን ማለት ነው? እና የዋሽሽ ነበር ማለት ነው? አይ አልዋሸሁም፣ ግን የለም ነው። እሺ ገባኝ። ሂጂና ቡራን ጠይቂው። ተኝቶ ሊሆን እኮ ይችላል። አልተኙም እባክሽ። ቅድስትም ክፍሉ አልገባችም። ሳሎን አብረው ነው የሚሆኑት። ሌላት አባዬ ምን ልጠይቅልሽ? ምን ትጠይቂዋለሽ መሰለሽ? የነገውን ቀጠሯችንን እንዳትረሳ በይው። እሺ ከተኛ ግን መኝታ ቤቱ ገብቼ ጠይቀዋለሁ። ታይል በቃ አሁን ተወው የፈጠነች ምን እንደምትማ ሰራልሽ። አፍጥኙ። ምን አስደነገጠሽ? ኧረ አልደነገጥኩም። ምን ነው ተስመሽ አታውቂም? አላውቅም። ምን ነው ምሳሌ? እንዴ ቅድስት ክፍልሽ እኮ እዛ አይደለም። ልሄድ ነው እኮ ምሳሌ። እዚህ መተኛ ትፈልገሽ ነው? ለሶስታችንም እኮ አልጋ ይበቃል። አይ ለሶስት አይበቃም። እኔ ክፍል ሄዳለሁ፣ እናንተ እዚህ ትተኛላችሁ። አሁን እኮ የመጣሁት እዚህ ልተኛ አይደለም፣ አባዬ ልጠይቀው። ምንድን ነው የምትጠይቂኝ? እኔ ልሽ ላሎዬ ምን ማለት ነው? ዘፈኗ ትርጉሙን እኮ ነው። እሱ ላሎ ነው የሚባለው። ላሎዬ ሲቆላመጥ ነው እሺ የሚባለው። ምን ማለት ነው? መምህራችን እኮ ጠይቃን ነው። ይኸውልሽ እኔ ልሽ ላሎ ማለት እንዳነበብኩት ከሆነ ድሮ ይዘፈንለት የነበረ አምላክ ነው። ላሎዬ ያው አምላክ ነው እንዳነበብኩት ከሆነ ማለት ነው። አሁን የለም?
አሁንም አይልም የኔ ልጅ በቃ ድሮ ይቀራል ነገር። እሺ ጋሼ በቃ እኔ ደህና ደር ሞገስ ምን ሉላ ችግር አለ? ፈራው። አይዞሽ ሉላ ቤቱን አያውቁም። አሁን ደግሞ መሽቷል። ቢያውቁ ኖሮ እስካሁን አይቆይም ነበር። አሁን ከያዘኝ እንደሚገለኝ ታውቃለህ አይደል? አይገርልሽም? ጉዳት አድርሼበት ነው የወጣሁት። እንኳን መትቼው እንዲሁም ሲቀጠቅጠኝ ነው የኖረው። አያገኝሽም ሉላ። ሰፈሩን ካወቀው እንዴት አያገኘኝም? እሺ ልምጣ ሉላ ልምጣ። ሊፈጠር የሚችለው ነገር በሙሉ ለመቀበል ዝግጁ ነሽ? ጠየቅሽው? አዎ። ምን አለሽ? አባዬ የድሮ አምላክ ስም ነው አለኝ። ቅድስትዬ ደግሞ ዘፈን ነው አለች። አብረው ናቸው? አዎ። በለው ያጣፍጥላት። ዛሬ እዚህ እንተኛ እስኪ። እኔ እኮ ማታ ስተኛ እራገጣለሁ። ስለዚህ ይቅርብሽ። ለምንድን የምትራገጭው? በቃ እኔ ስሮጥ ነው የማድረው እንዴ። በቃ የሌለ በቃ እንደ ፈረስ ሮጣለሁ፣ እንደ መኪና፣ አንዳንድ ጊዜ እንደ አሞራ ደግሞ የሌለ ነው። በቃ እኔ አርፌ መተኛት አልችልም። እና ከዚህ ክፍል ትወጫለሽ? አይ አልወጣም። እንደተኛው እኮ ነው፣ እዛው ነው እኮ የምሮጠው። በህልምሽ ነው እንዴ? አዎ። እሺ ችግር የለውም። እኔ ቀፍ አድርጌሽ እተኛለሁ። ውይ አልቀረብሽም። አንቺ እምቢ ካልሽ ቅድስትዬ ጋር ሂጅ ነው የምተኛው። በቃ እዚህ እተኛለሁ። በቃ እና ተረት አትነግሪኝም እንዴ? ስታየኝ የተረታባት መስልሻል እንዴ? በቃ ዝም ብለሽ ገብተሽ ተኝ። እና ጥለሽኝ ተኛሽ ማለት ነው? እረፊ ምሳሌ፣ እረፊ። አንቺ በእናትሽ ወደ ላይ ነው የወጣሽው። አንቺ አልችልሽም እናቴ። አንቺ ላይ ጭራሽ በእናትሽ እኔ ምን አገባኝ? ስወድሽ ታዬ። ሁለተኛ ይለመድሻል። ጋሼ ልቀቀኝ በቃ ልሂድ። መሄድ ትፈልጊያለሽ? እድሜሽ ለትዳር ደርሶ ቤተሰቦችም የራስሽን ህይወት እንድትመሰረች ይፈልጋሉ። አዎ ጋሼ። ትስማሚያለሽ? አዎ። እና ለምን ትሄጃለሽ? እኔ እፈራለሁ። ምንድን ነው የምትፈሪው? እኔ ነው የምትፈሪው? እኔ እንጃ። አትፍሪ ጋሼ በቃ ልሂድ። ጋሽን ትተሽ ብሩክ ብለሽ መጥራት አትፈልጊም?
እሺ በቃ ወደ ራሴ ክፍል ልሂድና ልተኛ። በዚህ ለሊዝና እዚህ ሰፈር አይቀመጥም። ሊቀመጥ ይችላል። እሺ አሁን አንተ የት ነህ? ወይኔ ወጥቼ ልምጣ? እንዴ ሉላ ምን ማለት ነው? እኔ መምጣት የለብኝም እያልኩሽ አንቺ ልምጣትኛለሽ? እሺ የት ነው ያለኸው? ሆቴል ሩም ይዤ ነው ያለሁት። ሩቅ ነኝ። ዝና ከተከተለኝ ብዬ ነው ራቅ ብዬ ሄድኩት። ኧረ ይላክልኝ ልምጣ። አይሆንም። ታዲያ እኔ ጨነቀኛ። ሞገስ ፈራ። አሁን የሁሉም ነገር እያስጨነቀኝ ነው። የዛሬን ብቻ ሉላ፣ የዛሬን ብቻ ነው ለብቻሽ የምታድሪው። ነገ ይለያል። ብሩክም ነገ እናገኘዋለን። ይሄ ነገር ማብቃት ስላለበት ነገ ጀመረሽ ነጻ ትሆኛለሽ። ዛሬን አያሳድረኝም። ይሄን ቤት ለቤት እየፈለገኝ ነው የሚሆነው። ፖሊስ ማን ነው? እሱ ቤት ለቤት የሚፈትሸው። አንድ ሰው እኮ የሌላን ሰው ቤት ገብቶ ፍተሻ ለማድረግ እኮ የፍርድ ቤት ወረቀት ያስፈልገዋል። እሱ ህግ አያውቅም። እሺ ሉላ ምን ላድርግ? ልምጣ? አዎና፣ ወይ አንተና ወይ እኔ ልምጣ። አሁን ካገኘኝ ይገለኛል። ሄሎ ዝና፣ አንቺ በዚህ ሰዓት ተጋድመሻል። ታዲያ ምን ላድርግ? የት ሆነ ነው? እዛው ነው፣ እየጠበቅን ነው። አሁን እኮ መሽቷል። አሁን ይህን እንድትነግሪኝ አይደለም የደወልኩልሽ። እሺ ምን ላድርግ? ያመጣሻቸው ሰዎች ሰነፍ ናቸው፣ የማይረቡ ናቸው። ምን ነው ትተው ሄዱ? አዎ የሆነ ቦታ ላይ ባስቀምጣቸው ጥለውኝ ሄዱ። ያው ሌሊት ስለሆነባቸው ነው። መምጣት አትችይም? እኔ እንዴ በዚህ ጨለማ አልወጣም ዝና። በዛ ላይ ደግሞ ሰፈሩ በጣም ሩቅ ነው። ማህሌት በራይድ ላይ የሆነ አንድ ቦታ አለ፣ እሱን ትሸፍኘዋለሽ። ዝና በእናትህ ነገ ጠዋት እመጣለሁ። አንተ ካለ ይበቃል። አንድ የሚረባ ሰው የለም። እሺ ለማንኛውም በሌሊት ነው እንዳትረሽ፣ እዛው ሰፈር ትመጫለሽ። እሺ ሞገስ ይገለኛል። ይኸውልሽ ሉላ ተረጋጊ። ምንም አይፈጠርም። እኔን ሲከታተለኝ ነው የነበረው። ደግሞ ምናልባት ከመጣ ወይም በርሽ ከተንኳኳ ደውይልኝ፣ በፍጥነት እደርሳለሁ። ሉላ አትፍሪ። እሺ ሉላዬ በቃ አትፍሪ። ነገ ጠዋት እመጣለሁ። ቤት እስከመጣና ድምፄን እስክትሰሚ ድረስ ግን በሩን ለማን እንዳትከፍቺ። ደግሞ ያለውን ምግብ ብይሽ። አንተ እስክትመጣ ድረስ ምንም አልበላም። እሺ ነገ እመጣለሁ። ዛሬ ግን ሽፍንፍን ብለሽ ተኝ፣ አትፍርሺ ሉላዬ። እሺ ደህና ደር። እዚህ ተኝ ቅድስት።